የነቢያት ትንቢት፣ የሐዋርያት ስብከት፣ የአበው ተስፋቸው አለንታቸው፣ የመላእክት እህት እማምላክ ወላዲተ አምላክ አምላክን የወለደች ድንግል ማርያም የመመኪያችን ዘውድ ብዙዎቹ ጠይቀው ለመነው ተስለው ተስፋ ያገኙባት ለስነ ፍጥረት ሁሉ የምታዝን ዘውትር የምትለምን ርኅርኅተ ልብ እማምላክ ወላዲተ አምላክ ድንግል ማርያም የእሷን ድንቅ ታምር ይዘንላችሁ ቀርበናል። እስከ መጨረሻው ከኛ ጋር ቢሆኑ ያዳምጡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን ቅዱስ እግዚአብሔር ካለመኖር ወደ መኖር ወደዚህ ያመጣን በምሕረት በይቅርታው እንደ ኃጢአታችን ብዛት እንደ ልቦናችን ክፋት ሳይሆን እንደ ቸርነቱ እንደ ምሕረቱ የጠበቀን ያቆየን ልዑል እግዚአብሔር ስለማይነገር ስጦታው ክብር ምስጋና ይድረሰው። እናታችን የመመኪያችን ዘውድ የድነታችን ምክንያት የመኖራችን ምስጢር የነቢያት ትንቢት የሐዋርያት ስብከት የሰማዕታት እናታቸው የሁላችን መመኪያ ዘውዳችን አዛኝቱ ወላዲቱ ድንግል ማርያም ክብር ምስጋና ውዳሴ ይድረሳት። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት በጸሎታቸው በልመናቸው በቃል ኪዳናቸው የሚጠብቁን ክብር ውዳሴ ይድረሳቸው። አባቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በሀገር ውስጥም ከሀገር ውጭም ያላችሁ ይህን ድምፅ የምትሰሙ ውድ ኦርቶዶክሳውያን ቤተሰቦች በእግዚአብሔር የፍጹም ሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? እንደምን ዋላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? አምላካችን ቅዱስ እግዚአብሔር በቸርነቱ በምሕረቱ በይቅርታው የጠበቀን ክብር ምስጋና ይድረሰው። ሰላም እግዚአብሔር ከእኔም ከእናንተም ጋር ይሁን። እንኳን ለእመቤታችን ወራዊ ክብረ በዓል መታሰቢያ ቀን በሰላም አደረሳችሁ አደረሰን። እመቤታችን ጣዕሟን፣ ፍቅሯን፣ ቃል ኪዳኗን በእኛ ላይ ታሳድርበት ታውልብን፣ አሜን። ከዚህ በመቀጠል የእመቤታችን የድንግል ማርያም ድንቅ ስራ በአባታችን በደክሲዮስ ላይ ያደረገችውን እንዳምጣለን ማለት ነው። እስከ መጨረሻው ከኛ ጋር ይሁኑ። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ምንም ላጠይቁ አካላት ሶስት ብል በባህሪ በሕልውና አንድ አምላክ ብዬ አምኜ ልመናና ክብሯ ለዘላለሙ በእኛ ይደርብንና የእመቤታችንን ድንግል ማርያምን ተአምሯን ማንበብ እንጀምራለን። የእመቤታችን ድንግል ማርያም ጸሎቷ፣ ልመናዋ፣ ቃል ኪዳኗ፣ የተአምሯ ረድኤት ከኛ ጋር ይሁን፣ አሜን። ስሙ ደክሲዮስ የሚባል ኤጲስቆጶስ ጠልጥያ በምትባል ሀገር በተሰራች ቤተክርስቲያን እንደነበረ ተነገረን። ይኸውም የተባረከ ሰው ነበር። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን በፍጹም ልቦናው በፍጹም ልቡ በፍጹም ስራው የሚወድ የሚያከብራት በተቻለ ሁሉ የሚያገለግላት ነበር። ከፍቅሩ ጽናት የተነሳ አስቦ ተአምሯን የሚናገር መጽሐፍ ሰበሰበና ጻፈ። የምእመናንን ክብር የምትሆን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ተገለጠችለት። መጽሐፍህን በእጇ ይዛ ወዳጄ ደክሲዮስ ሆይ በአንተ ደስ አለኝ፣ ይህን መጽሐፍ ስለ ጻፍክልኝ አመሰግንሃለሁ። ከዚህም በኋላ ከሱ ተሰወረች። ደክሲዮስም በራእይ ይህን ነገር ባየ ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ከመውደዱ የተነሳ ፈጽሞ ደስ አለው። እሷንም ስለወደደ ፍቅሯ እንደ እሳት አቃጠለው፣ ነደደው። ምን እንደሚያደርግም የሚሰራውን ያስብ ጀመር። የእሷን ክብር እያበዛ ይጨምር ከዕለት ወደ ዕለት ጀመር። በዚያ ጊዜ በጾም ስለነበረ ሰዎች አስቀድሞ ያከብሯት ዘንድ ያልተቻላቸውን ገብርኤል ያበሰራትን ቀን በዓሏን አከበረ። የከበረም የሚሆን የልደትን በዓል ለማክበር አስቀድሞ እሱ 8 ቀን አደረገ። ይኸውም ታኅሳስ በባተ በ22 ቀን ነው። ኤጲስቆጶስነት በተሾመበት ዘመን እስከዚች ቀን ድረስ ተሰራ።
እቺ ሰዎችም ያከብሯት ዘንድ ፈጽሞ ደስ አላቸው። ደግነትን፣ ምሕረትን፣ ይቅርታን፣ ቸርነትን፣ ርኅራኄን የምትወድ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ ጸናሽ ክብርት እመቤታችን የሁላችን መመኪያ ዘውዳችን ለሁሉ ምታዝን በእጇ የከበረ ልብስ ይዛ ተገለጠችለት። በእውነት አገልጋይ ወዳጄ ደክሲዮስ ሆይ እኔ አመሰግንሃለሁ። በአንተም ደስ አለኝ፣ ደስተኛም ሆንኩ፣ ስራህንም ወደድኩ። በእኔ ደስ እንዳለ ያበሰረኝ የገብርኤል የሚባል መልአክ ባበሰረበት ቀን በዓሉን አክብረሃልና ስለ እኔም ሰው ሁሉ ደስ አሰኝተሃልና እኔም ዋጋህን ልከፍል እወዳለሁ። አንተም በዚህ ዓለም በሰው ሁሉ ፊት እንዳከበርከኝ አከብር ዘንድ እወዳለሁ አለችው። እሷን ትለብስ ዘንድ ይህችን ልብስ እነሆ አመጣሁልህ፣ በላዩም ትቀመጥበት ዘንድ ይህን ወንበር አመጣሁልህ አለችው። ከሰው ወገን አንድ ስንኳን ይህችን ልብስ ሊለብሳት በዚህችን ወንበር ላይ ሊቀመጥባት የሚቻለው የለም ብላ ተናገረችው። ይህን የነገርኩህን ነገሬን ያፈረሰ ቢኖር እኔ ተበቅዬ እሱን አጠፋዋለሁ። ይህን ተናግራ ከሱ ተሰወረች። አምላክን የወለደች ድንቅ የምትሰራ እመቤታችን ድንግል ማርያም ይህን የመሰለ ድንቅ ስጦታ ይዛ ለአባታችን ለደክሲዮስ ተገለጠችለትና ሰጠችው። የዚህ ዓለም አኗኗሩን በጨረሰ ጊዜ ከዚህ ዓለም በሞት ተለይቶ ልዑል እግዚአብሔር በቸርነት ወደሚያወርሰው ሄደ። ያችን ልብስ በፍጹም ክብር በንጹሕ ስፍራ በቤተ ክርስቲያን ዕቃ ቤት አኖሯት። ከሱም በኋላ ሌላ ኤጲስቆጶስ በተሾመ ጊዜ ያችን ልብስ ሊለብሳትና በኤጲስቆጶሱ በአባ ደክሲዮስ በዚች በደክሲዮስ ወንበር ሊቀመጥ ፈለገ። በቤተ ክርስቲያን የተሾሙ ቀሳውስት፣ መምህራን፣ ዲያቆናት የዚያችን ልብስ ክብር ነገሩት። ይህን ስራ እንዳትሰራ በእግዚአብሔር አማጽንሃለሁ ብለው ለመኑት፣ ተማጸኑት፣ ገሰጹት። እኔም እንደሱ ሰው ነኝ፣ እኔም እንደሱ ኤጲስቆጶስ ነኝ። እሱ በሚቀመጥበት ወንበር እሱ በሚመራበት ሀገረ ስብከት ላይ ሊቀ ጳጳስ ነኝ። እሱ ማን ነው ከኔ የሚበልጠው? እኩል ነን ብሎ በሕሊናው አሰበና ወሰነ። እንደሱ ኤጲስቆጶስ አይደለሁምን? እኔ ያችን ልብስ ልለብሳት በሱ ወንበር ላይ ልቀመጥ እወዳለሁ እችላለሁ አላቸው። እነሱ ግን ሊከለክሉት አልተቻላቸውም። ያችንም ልብስ በመልበስ በፈለገ ጊዜ ወንበሩ ላይ መቀመጥ በፈለገ ጊዜ ያችን ልብስ አንስቶ ለበሰ። በወንበሩ ላይ በተቀመጠም ጊዜ ከዚያ ወንበር ላይ ቤተ ክርስቲያን ውስጥ ባሉ ሰዎች ሁሉ ፊት ፈጥኖ ወደቀ። ፈጽሞ በክፉ ሞትም አሟሟት ሞተ። ቤተ ክርስቲያን ውስጥ ያሉት ሁሉ ከዚያች ከተደረገችው ተአምር የተነሳ አደነቁ። ምስጉን ልዑል እግዚአብሔርንም አመሰገኑት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንንም አመሰገኗት። ስላደረገችው ተአምር ፈሯት፣ በፍጹም ማገልገልም አገለገሏት፣ ማክበሯንም አበዙ። አምላክን የወለደች ድንግል ማርያም አባታችንን ደክሲዮስን እጅግ ስለምትወደው ስለምታከብረው እሱም እጅግ አድርጎ ስለሚወዳት ስለሚያፈቅራት ስለሚያከብራት በዓሏን በማክበር ተአምራቷን ሰብስቦ ይህን ትልቁን ተአምረ ማርያም ተብሎ በቤተ ክርስቲያን ዘውትር የሚነበበውን የእመቤታችንን መቅድቡን ከነተአምራቱ ሰብስቦ የጻፈ አባታችን ኤጲስቆጶስ ነበረ። እጅግ የወዳት ያከብራት ከፍ ያደርጋት ነበረ። ከዚህ የተነሳ የወርቅ ወንበር ማንም ሰው የማይቀመጥበትን የወርቅ ልብስ አለበሰችው፣ ከፍ አደረገችው፣ አከበረችው። ግን ይሄ ወንበር ላይ ይህን ልብስ ማንም እንዳይለብስ ትእዛዝ አስተላልፋ ነበረ። ኤጲስቆጶሱ በትዕቢት በመታጀር እኔ ማን ነኝ እሱ ማን ነው ከኔ የሚበልጠው ብሎ ቢያደርገው እመቤታችን በተአምራቷ በቃል ኪዳኗ ቀሰፈችው፣ ቀጣችው። ይሄ ለሁላችን ትምህርት ሊሆን ያስፈልጋልና ለእመቤታችን ዝክሯን ብንዘክር ተአምራቷን ብናነብ መጽሐፏን ብንጸልይ እሷን በእሷ ስም ለነዳያን ለምስኪናን ብናዝን እመቤታችን እንደምትባርከን እንደምታዝንልን እንደምትሸልመንም ከዚህ ታምር እንማራለን ማለት ነው። ዕለተ በዓሏን እንደዚህ መልካም ስራዎችን በማድረግ እንድናከብር ሻማም አብርተን እመቤታችን በቅዳሴ በውዳሴ ልናከብር ይገባናል ማለት ነው። የእመቤታችን ጸሎቷ፣ ልመናዋ፣ ቃል ኪዳኗ በሕመም ላሉት በእንግልት ላሉት በበረሃ በእንግልት በራብ በስደት ላሉት
ከሀገር ውጭ ሆነው በእንግልት ላሉት እመቤታችን ትድረስላችሁ። የእመቤታችን ጣዕሟን ፍቅሯን ታሳድርብን። ለሁሉ ደራሽ ለሁሉ አዛኝ ለሁሉ መመኪያ ዘውድ ናት። ጸሎቷ ልመናዋ ጥላ ከለላ አለንታ መከታ አስጠብቆ ነው ይጠብቃችሁ። ውድ ኦርቶዶክሳውያን ቤተሰቦችን ድምጽ የምትሰሙ ሚዲያውን ሰብስክራይብ፣ ላይክ፣ ሼር ማድረጎትን አይዘንጉ። የአምላካችን ቸርነቱ ምሕረቱ የእናቱ ድንግል ማርያም ጸሎት ልመናዋ ቃል ኪዳኗ የቅዱሳን ሁሉ ረዳትነታቸው ይጠብቀን። አይለየን አይለያችሁ። ሰላም እግዚአብሔር ከኔም ከናንተም ጋር ይሁን። ይቆየን። አሜን።